ከሀገር ውስጥና ባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። በቅድሚያም ከሀገር ውስጥ የሲቪል ማህበረሰብ ድርጅቶችን የሚከታተለውና የሚቆጣጠረው ባለስልጣን በሲቪል ማህበራት ዘርፍ ለሚንቀሳቀሱ 100 ተቋማት የንብረት ምዝገባ እንዲያካሂዱ ጥብቅ ማስጠንቀቂያ አስተላለፈ። ከነዚህም መካከል 70 የሚሆኑት የውጭ ድርጅቶች ይገኙበታል። ድርጅቶቹ ንብረታቸውን መዝግበው እንዲልኩ የተሰጠው ቀነ ገደብ እስከ ህዳር 13 2018 ድረስ መሆኑ ተገልጿል። ባለስልጣኑ ለድርጅቶቹ በላከው ደብዳቤ ላይ እንዳስረዳው የንብረት ምዝገባው የሲቪል ማህበራት በህግ የተሰጣቸውን የንብረት ባለቤትነት መብት ሳይነካ የህዝብ ሀብት አጠቃቀም ማረጋገጫና የዘርፉን አጠቃላይ መረጃ ማጠናቀር የሚሉት ዓላማዎችን ለማሳካት ያለመ መሆኑ ተጠቁመዋል። በአዋጅ ቁጥር 1113/2011 መሰረት በህዝብ ስም የተሰበሰበውን ሀብት ለታለመለት የህዝብ ዓላማ መዋሉን የማረጋገጥ ግዴታ በባለስልጣኑ ላይ የሚጣል ሲሆን ይህንን ግዴታ ለመወጣት የንብረት ምዝገባው ወሳኝ መሆኑን አስረድቷል። በአገር ደረጃ በሲቪል ማህበረሰብ ዘርፍ ስር ምን ያህል የሚንቀሳቀስና የማይንቀሳቀስ ንብረት እንዳለ ጥቅል መረጃ ለመያዝ ለመሰብሰብና ለማጠናቀር የምዝገባው ሂደት እንደሚያስፈልግ ተገልጿል። የአዲስ አበባ ከተማ አስተዳደር ከንብረት ማስወገድ የሚያገኘውን ገቢ ለማሳደግ እየተሰራ መሆኑን የከተማ አስተዳደሩ የመንግስት ንብረት አስተዳደር ባለስልጣን አስታውቀዋል። ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መሪ ሐሳብ የውይይት መርሃ ግብር ትናንት የተካሄደ ሲሆን በወቅቱም የባለስልጣኑ ዋና ስራ አስኪያጅ የሱፍ ኢብራሂም እንደገለጹት ባለስልጣኑ የመንግስት ንብረትን ጠግኖ መልሶ ጥቅም ላይ እያዋለ ነው፣ አገልግሎት መስጠት የማይችሉ ንብረቶችንም በአሰራር መሰረት የማስወገድ ስራ እየሰራ ይገኛል ሲሉ አብራርተዋል። ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘው የከተማ አስተዳደሩ ገቢ እንዲጨምር ለማድረግ እየተሰራ መሆኑንም አስታውቀዋል። ያለአግባብ ሊወገዱ የነበሩ ተሽከርካሪዎች እንዳይወገዱ ለማድረግ መቻሉንም ነው ያብራሩት። በዚህም ለግዥ ሊውል የነበረን የከተማ አስተዳደሩ በጀት ለሌላ ልማት እንዲውል ተደርጓል ብለዋል። የማያገለግሉ ንብረቶችን በማስወገድ ጽዱና ማራኪ የሥራ አካባቢ ለመፍጠር ሁላችንም የድርሻችንን እንወጣ ሲሉ ጥሪ አቅርበዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በታንዛኒያ የተካሄደውን ምርጫ ተከትሎ የተፈጠረው ሁከትና ግርግር ተባብሶ መቀጠሉ ተነግሯል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ድርጅት እንዳስታወቀው ተጠናክሮ የቀጠለው የሁለተኛ ቀን ተቃውሞው የኢንተርኔት አገልግሎት የተቋረጠ ሲሆን የአገሪቱ የመከላከያ ኃይል ወታደሮቹም በዋና ዋና ጎዳናዎች ላይ ማሰማራቱ ተዘግቧል። ግጭቱ ከታንዛኒያ ባሻገር በኬንያ አዋሳኝ ቦታዎች መስተዋሉንም ዘገባው ጠቅሷል። ባለፉት 3 ወራት ከ3000 በላይ ፍች መመዝገቡን የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቀዋል። ኤጀንሲው የ2018 የሩብ ዓመት ዕቅድ አፈጻጸሙን ይፋ ያደረገ ሲሆን ባለፉት 3 ወራትም በአዲስ አበባ 3032 የፍች ምዝገባ መከናወኑን ገልጿል። በሌላ በኩል በ3 ወራት ውስጥ 10696 የጋብቻ ምዝገባ መፈጸሙን አመልክቷል። ከዚህ በተጨማሪም 153787 ልደት ምዝገባ የተደረገ ሲሆን 25876 ህጻናት በተወለዱ በ90 ቀናት የተደረገ ምዝገባ ሲሆን 4194 ህጻናቱ በተወለዱ በአንድ ዓመት ውስጥ የተመዘገቡ ናቸው ብሏል። ቀሪ 64539 የጊዜ ገደቡ ባለፈ የተመዘገቡ ሲሆን በሩብ ዓመቱ ለመመዝገብ ከታቀደው 96396 በላይ በመመዝገብ የእቅዱን 160 በመቶ ማከናወን ተችሏል ሲልም ገልጧል። እንደዚሁም በሩብ ዓመቱ 4396 የሞት ምዝገባ መከወኑን ትርታ ከአዲስ አበባ የሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ ያገኘው መረጃ ያመለክታል። ደንብ ተላልፈው በተገኙ በ284 ድርጅቶችና 5512 ግለሰቦች ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ ንጋቱ ዳኛቸው የ2018 የበጀት ዓመት የሩብ ዓመት አፈጻጸምን የገለጹ ሲሆን አንዳንድ አገልግሎት ሰጪ ተቋማት፣ አምራች ኢንዱስትሪዎችና ግለሰቦች ፍሳሽን ወደ ወንዞች በመልቀቅ የደንብ ጥሰቶችን ይፈጽማሉ ብለዋል።
ባለስልጣኑ ይህ እንዳይሆን በየጊዜው ለህብረተሰቡ የግንዛቤ ማስጨበጫ ቢሰጥም አሁንም በወንዞችና በወንዞች ዳርቻ ፍሳሽ የማስወገድ ተግባራት እንደሚታዩ አስረድተዋል። ከማስተማሩ ባሻገር ከድርጊታቸው በማይታቀቡትና ደንብ በሚተላለፉት ላይ ባለስልጣኑ በሕግ በተሰጠው ስልጣን መሰረት እርምጃ እየወሰደ እንደሚገኝም ምክትል ስራ አስኪያጁ ተናግረዋል። በዚህ መሰረትም በተያዘው በጀት ዓመት አንደኛ ሩብ ዓመት ብቻ 284 ድርጅቶችና 5512 ግለሰቦች በድምሩ 5796 ደንብ ተላልፈው የተገኙ ላይ እርምጃ መወሰዱን ምክትል ስራ አስኪያጁ ገልጠዋል። በወንዝና የወንዝ ዳርቻ አካባቢዎች 8000 በሚደርሱ ባለሙያዎች አማካኝነት በ3 ፈረቃዎች በትኩረት የክትትል ስራ እየተሰራ እንደሚገኝም ነው አቶ ንጋቱ ዳኛቸው የገለጡት። የደንብ ጥሰትን በመከላከል ረገድም የህብረተሰቡ ተሳትፎ እንዲጎለብት በተለያዩ መድረኮችና የተግባቦት አማራጮች በወጡት ደንቦች ዙሪያ ግንዛቤ መፍጠር ስራ መሰራቱንም ነው ያመላከቱት። በዚህ መሰረትም በ2018 በጀት ዓመት በመጀመሪያዎቹ በ3 ወራት ትምህርት ቤቶችን ጨምሮ 1.2 ሚሊዮን የሚደርሱ የህብረተሰብ ክፍሎች ግንዛቤ እንዲያገኙ መደረጉንም ነው የተናገሩት። በዚህም የደንብ ጥሰት መተላለፍ ከ83 በመቶ በላይ መቀነስ መቻሉን አስረድተዋል። በተያያዘም በደረቅ ቆሻሻና በፍሳሽ አወጋገድ እንዲሁም ህገወጥ ማስታወቂያ፣ ህገወጥ ግንባታ ዙሪያ የሚያጋጥሙ የደንብ ጥሰቶች የቀነሱ ቢሆንም አሁንም በቅጣት ሰንጠረዥ ውስጥ ያሉ መሆናቸውን አመላክተዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ 177 ሺህ የሚጠጉ ሱዳናውያን የኤልፋሸር ግዛትን ለቀው መውጣታቸው ተገለጸ። ግዛቱ በፈጥኖ ደራሽ ኃይሎች ስር በቁጥጥር ስር መዋሉን ተከትሎ የጅምላ ግድያዎች ይኖራሉ የሚል ስጋት በአካባቢው ማደሩን ተከትሎ ነው አካባቢውን ለቀው የወጡት። ቡድኑ ከተማውን መቆጣጠሩን ተከትሎ 2000 ሰዎች መገደላቸውን የተባበሩት መንግስታት አስታውቋል። ባለፉት 3 ቀናት 36 ሺህ ያህል ዜጎች ከአካባቢው የተፈናቀሉ ሲሆን 1 ሺህ ያህል ዜጎች ደግሞ ወደ ታዊላ ከተማ እንደተሰደዱም ነው መረጃዎች ያመላከቱት። የተባበሩት መንግስታት የሱዳን ፈጥኖ ደራሽ ኃይሉ ከባድ ወንጀልና የዘር ማጥፋት እየፈጸመ ስለመሆኑ ደርሼበታለሁ ሲል በሚያወጣቸው መግለጫዎች ላይ አሳውቋል። በሄሜቲ የሚመራው የፈጥኖ ደራሽ ኃይሉ ንጹሐንን በአንድ ቦታ በመሰብሰብ እየረሸነና ጾታዊ ጥቃት እየፈጸመ ስለመሆኑ የተባበሩት መንግስታት አስታውቋል። ዘገባው የሱዳንስ ፖስት ነው። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ የኒውክሌር ሙከራ ማድረግ እንደምትጀምር አስታውቀዋል። ፕሬዚዳንት ትራምፕ አሜሪካ ከ3 አስርት ዓመታት በፊት አቋርጣ የነበረው ሙከራ ዳግም ትጀምራለች ሲሉ መግለጻቸው ነው የተሰማው። ትራምፕ አክለውም የኒውክሌር ሙከራ የሚደረገው ከሩሲያና ቻይና ጋር ለመፎካከር እንደሆነም ነው የተናገሩት። ዶናልድ ትራምፕ ይህንን ያሉት ከቻይና ዋቻቸው ዢ ጂንፒንግ ጋር ከመገናኘታቸው አስቀድሞ እንደሆነም መረጃው አመላክቷል። አሜሪካ የኒውክሌር ሙከራ ያደረገችው እንደ አውሮፓውያኑ አቆጣጠር በ1992 በፕሬዝዳንት ጆርጅ ቡሽ የስልጣን ዘመን እንደነበር ይታወሳል። ዘገባው የቢቢሲ ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ሚሊዮኖችን በማገልገል ጉዞ ላይ ታላቅ የምስራቾችን ይዞ መጥቷል። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ሲጓዙ የቤት የመኪናና የዱባይ ደርሶ መልስ ትኬት አሸናፊ የሚሆኑበት እንዲሁም በርካታ ሽልማቶች ባለ ዕድል የሚሆኑበት ልዩ እጣዎችን ይዞልዎት መጥቷል። በታላቅ ጉጉት ሲጠበቅ የነበረው የራይድ ሎተሪ ሽልማትም እንግዲህ ለ5 ሳምንታት በተከታታይ መውጣት ሊጀምር መሆኑም ታውቋል። እንግዲህ እርስዎም እድለኛ ሊሆኑ ይችላሉና በራይድ በ8294 ደውለው ራይድ ብቻም ሳይሆን እድልም ይጠራሉ። በ8294 እንዲሁም በራይድ አፕሊኬሽን ሲያዙ ወደ እጣ ይገባሉ ማለት ነው። ይፋ በሚደረጉ የእጣ ሽልማቶችም አሸናፊ ይሆናሉ። እንግዲህ የሽልማት ሂደቱ በተለያዩ አማራጮችን በቀጥታ እንደሚተላለፍ ራይድ አስታውቋል።
ሌላኛው የዚህ ሰዓት አጋራችን ሆኖ አብሮን እየሰራ የሚገኘው ማን እንደ እናት የሚለን እናት ባንክ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ እናት ባንክን። በተለይ የስላንቺ የቁጠባ ሂሳብ ተጠቃሽ ነው። አሁን ደግሞ ኡሚ የተሰኘ ከወለድ ነጻ የባንክ አገልግሎት ለሚፈልጉ የማህበረሰብ ክፍሎች የተዘጋጀ አለ። እሱንም በመጠቀም ከእናት ባንክ ጋር አብራችሁ እንድትሰሩ ትጋበዛላችሁ።